ምህረት ይቅርታና ስርየት። ምህረት ይቅርታና ስርየት። በባለፈው በክፍል 1 ትምህርታችን ላይ በደል መተላለፍን እና ኃጢአትን ስንመለከት ነበረ። እንግዲህ የሰው ልጅ በኃጢአቱ ምክንያት በበደሉ ምክንያትና በመተላለፉ ምክንያት ከአምላኩ እንዴት እንደሚርቅና ከአምላኩ እንዴት እንደሚለያይ አምላኩ እንዴት እንደሚበድል እና ትርጉማቸውን ስንመለከት ነበር። ዛሬ ደግሞ እግዚአብሔር ያዘጋጀውን ለነዚህ በደሎች መተላለፎች የሚሆነውን የመፍትሄ አካል እንመለከታለን። ይህም ምንድነው? ምህረት ይቅርታና ስርየት ናቸው ማለት ነው። መጽሐፍ ቅዱስ እግዚአብሔር መሐሪና ይቅር ባይ ነው ይላል። እግዚአብሔር መሐሪና ይቅር ባይ ነው ይላል። እነዚህ አሁን የምንማራቸው ወይም የምናያቸው ነገሮች ምህረት ይቅርታና ስርየት የእግዚአብሔር የፍቅሩ መገለጫዎች ናቸው። ለምሳሌ መዝሙር 103 ከ3 እስከ 4 እንደዚህ ይላል። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ እያለ ይናገራል። ኃጢአት ይቅር ይላል፣ ደዌን ይፈውሳል፣ ሕይወትን ጥፋትን ያድናል፣ በምህረቱና በቸርነቱ ይከልለናል እያለ ነው የሚናገረው። እና እስቲ እንደው ፈጠን ፈጠን ብለን ሶስቱን ደግሞ ልዩነታቸውን እንይ። ምህረት ምንድን ነው? ምህረት የምንለው ከርህራሄ ጋር የተገናኘ ከእግዚአብሔር ቸርነት ጋር የተገናኘ ነገር ሲሆን ምህረት የሚባለው ነገር አንድ ሰው አጥፍቶ ጥፋት ቅጣት ሲገባው ያንን ቅጣት ሳያገኝ ሲቀር ወይም ደግሞ እንዳያገኝ ሲደረግ ቅጣቱ ይገባዋል። ጥፋት አጥፍቷል፣ ግን ባጠፋው ጥፋት ላይ መቀጣት ሲገባው ሲተውለት ያንን ምህረት እንለዋለን። እንግዲህ ምህረት ቅድም እንዳልኳችሁ የእግዚአብሔር የርህራሄውና የቸርነቱ መገለጫ ነው። ስለዚህ ምህረት ማድረግ ማለት ሰው ባጠፋው ወንጀል ባደረገው ነገር ጥፋቱ እየታወቀ ነገር ግን በዛ ነገር እንዳይቀጣ ቅጣቱን ማንሳት ልንለው እንችላለን። ይሄ ደግሞ የእግዚአብሔር አንዱ ባህሪ ነው። ወይም ደግሞ በሌላ ዴፊኒሽን እንደገና እድል መስጠት፣ ለመኖር ለመቀጠል ለማገልገል እድል መስጠት፣ ለህይወት እድል መስጠት ማለት ነው ምህረት። ሞት ይገባን ነበረ፣ ሞታችንን ወሰደው። እኛ ሞተን ነበር፣ በድቅድቅ ጨለማ ነበርን፣ ጠፍተን ነበር፣ ወገን አልነበርም። ከማይጠፋው ምህረቱ የተነሳ ግን ቅጣት ሲገባን አይገርምም፣ ቅጣታችን ተነሳል። እግዚአብሔር የተባረከ ይሁን። ለዚህ ነው ሰቆቃወ ኤርምያስ ምዕራፍ 3 ከ22 እስከ 23 ያልጠፋ ነው ይልና ከእግዚአብሔር ምህረት የተነሳ ነው፣ ርህራሄው አያልቅምና። አይገርምም? ምህረትና ርህራሄ አብረው የሚሄዱ ነገሮች ናቸው ማለት ነው። ያልጠፋ ነው ማለት የሰራነው ወንጀል የሰራነው ስራ የሄድንበት አካሄድ ቅጣት ሊያስቀጣን ይችል ነበር። ለምን? የኃጢአት ደሞዝ ምንድነው? ሞት ነው ይላል። ሞት ቅጣት ነው ማለት ነው። ያ ሲጠበቅ ሞታችንን ሞተና ምህረት አድርጎ ከቅጣቱ ነፃ አደረገን። ምን ማለት ነው? ምሯችኋል። ምህረት ቅጣትን ነው የሚያስቀረው። ቅጣትን የሚጠብቀንን ነገር ያስቀርልናል። እኛንም ደግሞ በማቴዎስ 5:7 ላይ የሚምሩ ብፁዓን ናቸው ይማራሉና ብሎ እኛም ምህረትን ማድረግ እንደሚገባን አስተምረዋል። ስለዚህ ምህረት ርህራሄ ነው። ርህራሄው ደግሞ ቅጣታችንን አንድ ሰው ባጠፋው ነገር ላይ እንዳይቀጣ ያንን ቅጣቱን ያነሳለታል ማለት ነው። ይቅርታስ? ይቅርታ ወይም ፎርጊቭነስ የምንለው ዕዳን መሰረዝ ነው። ዕዳን መሰረዝ። ይህ ማለት የኃጢአት መዝገብ፣ የኃጢአት ዕዳ በየጊዜው የሰራ ነው። በአዳም ምክንያት ወደኛ የመጣ እኛ ደግሞ ያጠፋነው ጥፋት እሱ ሁላ ተሰባስቦ
እኛ ጋር ተከማችቶ ነበር። ያንን ነገር በቃ ተሰርዞለታል ማለት ይቅርታል፣ ተትቶለታል ማለት ይቅርታል። ኦኬ ኢየሱስ በመስቀል ላይ ዕዳችን እንደከፈለ በመስቀል ጠርጎ አስወገደው። የዕዳችንን ጽሕፈት ተብሎ እንደተጻፈ ማለት ነው። አስወገደልን፣ ሰረዘልን፣ ድልት ታደረገልን በአዲሱ ቋንቋ ማለት ነው። ስለዚህ የተበደልነውን በደል ወይም ደግሞ የበደልነውን በደል ያንን መሰረዝ ይቅርታ እንለዋለን። እኛ ደግሞ በመስቀል ላይ በተሰራው ስራ ኃጢአት እንግዲህ ምናልባት በሁለት ልንከፍለው እንችላለን። አንደኛው የውርስ ኃጢአት ነው። ሁለተኛ ደግሞ የድርጊት ኃጢአት ልንለው እንችላለን። የውርስ ኃጢአት ሰው በመሆናችን የአዳም ዘር በመሆናችን የሔዋን ዘር በመሆናችን በዛ የተላለፈውን ያንን መርገም ያንን ዕዳ በእኛ ላይ መጥቶ መጽሐፍ ቅዱስ ሲናገር ጽድቃችሁ የመርገም ጨርቅ ነው እያለ ይናገራልና ያንን ነገር ኢየሱስ በመስቀል ላይ በሰራው ስራ ሲያስወግደው በየቀኑ በምንሰራው ደግሞ በኢየሱስ ክርስቶስ ደም ሲያጥበን የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደሚል ሲያጥበን ያንን ይቅርታ እንለዋለን ማለት ነው። መሰረዝ እኛን ደግሞ ሲያዘን በኤፌሶን ምዕራፍ 4:32 ላይ እርስ በርሳችሁ ቸሮችና ሩሩሃን ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። እኛ ይቅር የተባልነው በሆነ ነገር ሰርተን ጽድቅን ፈጽመን አይደለም፣ በእግር ሄደን የሆነ ነገር አድርገን አይደለም። በክርስቶስ ኢየሱስ እግዚአብሔር ይቅር እንዳላችሁ ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ እግዚአብሔር ይቅር እንዳላችሁ እርስ በርሳችሁ ደግሞ ይቅር ተባባሉ። ያንን በደል ሰርዙት፣ ያንን በደል ተዉት፣ ያንን ነገር በቃ ትቼዋለሁ ማለት ነው። ይቅርታ መተው ነው፣ መርሳት ነው ይባላል። አይረሳም። እንዴት ይረሳል? ግን ከዛ ነገር ሌሰን ተምረን መተው፣ ያንን ፋይል መዝጋት፣ ክሎዥር መስራት ማለት ነው። ኦኬ። ለዚህ ነው ማቴዎስ ምዕራፍ 6:14-15 ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅር ይላችኋል ይላል። ሶስተኛው ሌቨል ደግሞ ስርየት ነው። አቶንመንት የምንለው ነገር ስርየት ማለት ኃጢአትን መሸፈን፣ ዋጋውን መክፈል፣ እንደው መቤዠት ልንለው እንችላለን። ይሄ ምን ማለት ነው? እኛ የበደልነውን የሰራነውን ነገር ዋጋ ከፍሎ ነፃ ማውጣት፣ ያ ያጠፋነውን ጥፋት የሚመጥን ዋጋ መክፈል ስርየት ልንለው እንችላለን። በብሉይ ኪዳን ዘመን አቶንመንት የምንለው አንድ ሰው ኃጢአትን ሲሰራ ወይፈን ወይ በግ ወይ ዶሮ ወይ ዋኖስ ይዞ ሄዶ ካህኑ አንዱን እጁን ሰውየው ላይ አንዱን እጁን እንስሳው ላይ አድርጎ ሰውየው ላይ የነበረው ኃጢአት ወደዛኛው ተላልፎ ከዛም በኋላ ምንድን ነው የሚያደርገው? ያርደዋል፣ ይሰዋል። ያ የበደለው ኃጢአት ወደዛ ተላለፈ ማለት ነው። ያ የብሉይ ኪዳኑ ከቨር ነው የሚያደርገው። ለምሳሌ ነጭ ሶፋችን ላይ ቡና ቢፈስ እንግዳ ቢመጣብን ያንን ነገር ጨርቅና ለብሰውና እንግዳው እስከሚሄድ እንሸፍነዋል። ሰውየው የሚያየው ነጭ ነው፣ ውስጡ ግን ቡናዋል። የብሉይ ኪዳኑ ስርዓት የማንጻት ፈጽሞ የማንጻት ሳይሆን የመሸፈን ስራ ነው አቶንመንቱ። በአዲስ ኪዳን ግን በኢየሱስ ክርስቶስ በኩል የተደረገልን ነገር ምንድን ነው ካላችሁኝ፣ ይህ ስርየት ሙሉ በሙሉ ያንን ኃጢአት ያንን በደል ጠርጎ ማውጣት፣ ለዛ ደግሞ የሚገባውን ካሳ መክፈል። ለእኛ ካሳ ተከፍሎልናል። ኢየሱስ ከፍሎልናል በመስቀል ለእግዚአብሔር ቁጣ፣ የእግዚአብሔርን ቁጣ አብርዶልናል። ለዛ ነው በአብ ፊት መግባት ድፍረት ያገኘ ነው። ስለዚህ እንደዚህ ይላል ሮሜ ምዕራፍ 3:23-24 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና ይልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ምንድነው? አንድ የሰማሁት ነገር አለ። ታዋቂ ወደ ውጭ ሀገር ያሉ አገልጋይ ቢሊ ግርሃም ይመስሉኛልና አንድ ቀን አሉ ሲናገሩ
ካለሁበት ከተማ ወደ ሌላ ከተማ አገልግሎት ነበረኝ፣ ደግሞ ረፍዶብኛል። እየነዳው ስፒድ ጨምሬ ሲሄድ አንድ ትራፊክ ፖሊስ አስቆመኛሉ። ቼክ ሲደረግ ህጉን ጥሻለሁ እና ያ ትራፊክ ፖሊስ እዛ ቦታ ላይ መቅጣት ስላልፈለገ የሱ የበላዩ ጋር ወደ ሌላ ከተማ አብሮኝ ሄደ። ስንሄድ ያ ሰው ፀጉር ቤት ቁጭ ብሎ ፀጉሩን ይቆረጣል። ከዛም በኋላ የያዘ የቀጣኝ ሰው አለቃ ነው። አየና ኬዙን ሚስተር ብሊግራም አጥፍተዋል። አዎ አጥፍቻለሁ፣ ስለዚህ መቀጣት አለቦት። አዎ የሚቀጡት ደግሞ $30 ነው። ኦኬ ብዬ ልከፍል ላወጣ ስል አንድ ነገር ልንገሮት አላቸው። እኔ ባለቤቴ በእርሶ በሚያገለግሉት አገልግሎት ነው ወደ ጌታ የመጣችው፣ እኔም የዳንኩት። ስለዚህ ህጉ ያጠፋ መቀጣት አለበት ይላል። ግን ቅጣቱን ማን መክፈል እንዳለበት ስለማይደነግግ እርሱ አሁን በነፃ ሂዱ፣ እኔ ቅጣቱን እቀጣለሁ $30 ብሎኝ ሄድኩኝ አሉና ሁሉ ኃጢአትን ሰርተዋል። እግዚአብሔርም ክብል በኢየሱስ ክርስቶስ በሆነው ቤዛነት ኢየሱስ ስለኛ ቤዛ ሆኖ እኛ በጸጋው ዳንን። ኦኬ የብሉይ ኪዳኑ በወይፈን በምናምን ለጊዜው ኃጢአታችን ከቨር ይደረግ ነበር፣ የሰው ኃጢአት። ይሄኛው ግን ቤዛ ሆኖ ዕዳችንን ከፍሎ ሰርዞልን ነፃ ወጣን እያለን ነው የሚናገረው። ምንድን ነው የምንማረው? በደል፣ ኃጢአት፣ መተላለፍ የሚባል ነገር አለ ብለናል። ያንን ግን አንደኛ በምህረት የሚገባንን ቅጣት እንዳንቀጣ አድርጎናል እግዚአብሔር፣ ምክንያቱም ሩህሩህ ስለሆነ። በይቅርታ የኃጢአታችንን ዕዳ ሰርዞልናል፣ ክሱን አንስቶልናል። ደግሞ በስርየት ዋጋችንን ከፍሎ ይቅር ብሎናል፣ ተቤዥቶናል ማለት ነው። ጌታ ኢየሱስ ይባረክ። እግዚአብሔርን አክብር።